ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 25ኛ ሳምንት ጨዋታ ወደ ሞሊኒው የተጓዘው ቼልሲ ወልቭስን 3-1 በሆነ ውጤት ማሸነፍ ችሏል። ሶስቱንም ግቦች ኮል ፓልመር ነው ያስቆጠረው በመጀመሪያው አጋማሽ ከዚህ በፊት 3 ሃትሪኮችን መስራት ችሎ ነበር በፕሪሚየር ሊጉ ማለት ነው። ይህ አራተኛው ነው። በፕሪሚየር ሊግ ታሪክም 3 ሃትሪኮችን በመጀመሪያው አጋማሽ የሰራ ብቸኛው ተጫዋች ሆኗል። ከዛ በተጨማሪ ደግሞ በቼልሲ ታሪክ ደግሞ 4 ሃትሪኮችን የሰራ የመጀመሪያው ተጫዋች ነው። ከዚህ በፊት ከትናንት ጨዋታ በፊት 3 ሃትሪኮችን የሰሩ እንደ ፍራንክ ላምፓርድ፣ ድሮግባ እና ጂሚ ፍሎይድ ሃሰልባንግ የክለቡ ሌጀንዶች ነበሩ ማለት ነው። ከነሱ ከፍ ብሎ መቀበል ችሏል ኮል ፓልመር በ4 ሃትሪኮች ማለት ነው። በአጠቃላይ ደግሞ ለቼልሲ 51ኛ ግቡን ያስቆጠረው ሁሉም ውድድሮች ማለት ነው። በፕሪሚየር ሊግ ብቻ ከወሰደ ደግሞ ወደ 44 ግቦችን ማስቆጠር ችሏል። በፕሪሚየር ሊግ ባስቆጠረው ግብ በቼልሲ ታሪክ 8ኛ ቦታ ላይ ይቀመጣል ብዙ ግቦችን በማስቆጠር ማለት ነው። ከዲየጎ ኮስታ በመቀጠል የሚገኘው ማለት ነው። ዲየጎ ኮስታን ቁጥር ሊደርስ የሚችልበት እድል አለ በዚህ ሲዝን። ታሪክ የተጫዋች ሆኗል። ገና እንግዲህ 2023 ሶስተኛው ሲዝኑ ነው እንግዲህ አይደለ ኮል ፓልመር። በዚህ ሲዝን ውስጥ እንግዲህ ክለቡ ታላላቅ ተጫዋቾች ዝርዝር ውስጥ መግባት ችሏል ማለት ነው። እጅግ በጣም አስደናቂ ተጫዋች ነው። ለማየት እጅግ የሚመስጠኝ አይነት ተጫዋች ነው። ኦፍኮርስ በዚህ ሲዝን ብዙ ጉዳቶች ሲያስተናግድ ነበረ ፓልመር። በተለይ ከብሽሽት ጋር በተገናኘ ከግሮይን ጋር በተገናኘ ሙሉ ለሙሉ ፊትነሱ ላይ ነው ብሎ መናገር በጣም አስቸጋሪ ነው። ከጨዋታም በኋላ አንድ ጨዋታም ሙሉ ፊትነሴ ላይ ሆኜ እንዳላደረግኩ ነው የሚሰማኝ ብለዋል። ሁልጊዜም ወደ ጨዋታም ሲሄድ ይህን ማድረግ እችላለሁ ከሚል ጥርጣሬ ጋር እንደሆነ ተናግሯል ማለት ነው። አንዳንድ ሊያደርጋቸው የሚፈልጋቸው ነገሮች ከጉዳቱ ጋር በተገናኘ ጉዳቱን እንዳያባብሱበት ማለት ነው። እነዚህ አይነት ኢሹዎች እያሉበት ነው እንግዲህ ፓልመር እየተመለከትን ያለ ነው። ሙሉ ጨዋታም ሲጫወት ማንመለከተውም ከዛም አንጻር ነው ማለት ነው። ነገር ግን ትናንቱ ሃትሪክ መስራቱ ትልቅ የበለጠ ለኮንፊደንሱ ጥሩ ይሆናል ብዬ አስባለሁ። ሁለቱ ግቦች ኦፍኮርስ የተቆጠሩት በፍጹም ቅጣት ምት ነው። ግን ከዛ በፊት ወደ ላይን አፑ እንደተለመደው የመጀመሪያ አስተላለፉ ለመመልከት ልሞክር። እንግዲህ የመጀመሪያ አስተላለፉ ላይ ለውጥ የነበረው 2 ተጫዋቾች ላይ ነው። ባለፈው ሚድዊክ ከተመለከተው ከአርሰናል ጋር የካራባኦ ካፕ ግማሽ ፍጻሜ መልስ ጨዋታ ላይ ማለት ነው። እዛ ጨዋታ ላይ ቼልሲ በባክትሪ ነበር የጀመረው። ትናንት ከተሰለፉት የቻሎባ እና ፎፋና ጋር ሃቶ ነበረ በግራ ሴንተር ባክ ቦታ ላይ ማለት ነው። ሃቶ ከመጀመሪያ አስተላለፍ ወጥቶ ሌላኛው ደግሞ የበለጠ ወደ ቀኝ መስመር ወጥቶ ሲጫወት የነበረው ሊያም ዴላፕ ነበረው ሚድዊክ ላይ አርሰናል ጋር ማለት ነው። እሱም ወደ ተባባቂ ተመልሶ በጨዋታው ላይ በአርሰናል ጨዋታ ላይ ከጨዋታው ሙሉ ለሙሉ ውጭ የነበረው ከፊትነስ ጋር በተገናኘ ማለት ነው ከሪሲ ጄምስ ጋር አንድ ላይ ሌት ፊትነሳቸው ላይ ሙሉ ለሙሉ ፊት አለመሆናቸው በመታወቁ ምክንያት ከጨዋታ ውጭ የነበረው ፔድሮ ኔቶ ነበር። ፔድሮ ኔቶ ከጨዋታ ተመልሷል። ሪሲ ጄምስ አሁንም ሙሉ ለሙሉ ከዝርዝር ውጪ ነበረ ማለት ነው በትናንቱም ጨዋታ ላይ። ሌላኛው ደግሞ ኮል ፓልመር ነው እንግዲህ በአርሰናል ጨዋታ ላይ ተቀይሮ ነበር የገባው። ከዚህ ውጪ ሌላው ተመሳሳይ ነበር አርሰናል የተመለከትነው አይነት ተጫዋቾች ናቸው የተመለከትነው። ግን ነገር ግን ቡድኑ ያው በባክፎር ነው የተጫወተው። ኤንዞ ፈርናንዴዝ ያው ሰሞኑን እየተመለከት እንዳለ ነው የበለጠ ወደ ግራ የሚያዘነብለው ከሶስቱ ፊት ወደፊት መስመር አድቫንስድ ፖዚሽን ላይ ካሉት ማለት ነው የበለጠ ወደ ግራ የሚያዘነብለው ተጫዋች ሆኖ ነው እናስተውለው። የበለጠ ግራፍ ስፔሱ ላይ ነው ኦፕሬት የሚያደርገው ምክንያቱም ኩኩሬያ የበለጠ ኦቨርላፕ ስለሚያደርግ በሱ በኩል ማለት ነው። ሊያምሮ ሲኜ አንድ ከኤንዞ ማሬስካ አንጻር ሌላ የምናነሳበት ልዩነት የበለጠ የመስመር ተከላካዮቹን ኤንዞ ማሬስካ ይበልጥ ወይ እንደ ሶስተኛ ሴንተር ባክ ወይ ደግሞ ኢንቨርት እንደሚያደርግ አንደኛው ፒቮት እንደሚሆን አድርገው ነው የሚጠቀምበት። ሜይ ቢ ደግሞ አንዳንድ አጋጣሚዎች ኩኩሬያንም አደ ሴም ታይም ጉስቶንም እንደተመለከተው ሞር አድቫንስድ ፖዚሽን ላይ የቀኝና የግራ ሃፍ ስፔሱ ላይ ጉስቶን በቀኝ ኩኩሬያን ደግሞ አንዳንዴ በግራ ሃፍ ስፔስ ላይ የበለጠ ኳሶችን ቦክስ ስር እየገቡ ኳሶችን እንዲያጠቁ ሲያደርጋቸው ነው የምናስተውለው። ሊያምሮ ሲኜ የመስመር ተከላካዮቹን እንዳስፈላጊነቱ ሞር ኦቨርላፕም አንደርላፕም ሲያደርጉ አስተውለናል። በትናንቱ ጨዋታ ላይ እነዚህ ተጫዋቾች ይህን ሲያደርጉ አስተውለናል። በግራ በኩል ኩኩሬያ በኤንዞ ፈርናንዴዝ በኩል ማለት ነው ኦቨርላፕ አድርጎ ሲሄድ እናስተውላለን ማለት ነው። ሶስተኛው ግብ ሲቆጠርም እንግዲህ አሲስት ያደረገው ኩኩሬያ ነው። በቀኝ በኩል ደግሞ ከፔድሮ ኔቶ ጋር እንዳስፈላጊነቱ ዊድዙን ፔድሮ ኔቶ ሊይዝ ይችላል ወይ ደግሞ ጉስቶ ሊይዝ ይችላል ማለት ነው። እየተቀያየሩ ኦቨርላፕ እና አንደርላፕ ሲያደርጉ ነበር ማለት ነው። ሊያምሮ ሲኜ ከዚህ አንጻር ፉልባኮቹ ሞር ኮሪደራቸውን ይዘው ወይ ደግሞ በተወሰነ መልክ አንደርላፕ አድርገው እንዲገቡ ሲያደርግ አስተውለናል ማለት ነው። ይህን ነገርም ተመልክተናል በትናንቱ ጨዋታ ላይ። ሌላ ማንሳት ያለብን ብዬ ማስበው በትናንቱ ጨዋታ ላይ ማለት ነው ቡድኑ ሜቢ ጨዋታው ባለፈው ሳምንት ከዌስትሃም ጋር የነበረውና ቼልሲ ከ2-0 የመጀመሪያ አጋማሽ መመራት በኋላ 3 ግቦችን አስቆጥሮ በፕሪሚየር ሊግ በአዲስ ፎርማት መድረክ ከጀመረበት ከ1992 ጀምሮ በ2 ግብ ልዩነት ተመርቶ መጀመሪያ አጋማሽ ጨዋታን ለመጀመሪያ ጊዜ በገለበጠበት ጨዋታ 3-2 ባሸነፈበት ጨዋታ ሁለተኛው አጋማሽ በጣም ቡድኑ በጣም ድንቅ ነበር። የተጫዋቾች ለውጥ አደ ሴም ታይም ደግሞ የአፕሮች ለውጥ በማድረጉ ምክንያት ማለት ነው።
ሁለተኛ አጋማሽ ላይ የተመለከትነው አይነት አቀራረብ ነው መጀመሪያ አጋማሽ ላይ በወልቭስ ጨዋታ ላይ የተመለከትነው። ይህም ጨዋታ የሁለት አጋማሹ ጨዋታ ማለት እንችላለን፣ እንደ ባለፈው ሳምንት እንደ ዌስትሃሙ ጨዋታ ማለት ነው። ቼልሲ መጀመሪያ አጋማሽ በጣም ጥሩ ነበር። ጨዋታውን በደንብ ተቆጣጥሮታል፣ ኳሱን በደንብ ይዟል፣ እድሎች በጣም ፈጥሯል። የበለጠ በቁጥር በዛ ብለው በወልቭስ ቦክስ አካባቢ ሲገኙ ነበር። ጥሩ ኮምቢኔሽኖች ነበሩ። በብዙ መልኩ ብዙ ቢግ ቻንሶችን መፍጠር ችሏል ማለት ነው። እነዚህን በደንብ ማስተዋል ችለን ነበር በመጀመሪያው አጋማሽ ላይ ማለት ነውና ቅርጹን ከተመለከትን ይበልጥ ቡድኑ ከኋላ መስጠቱ ሲወጣ በዌስትሃም ጨዋታ ላይ ዌስትሃም የበለጠ ሁለት ግብ አስቆጥረውም ስለነበር ወደኋላ በተወሰነ መልክ አፈግፍገው ስለነበር በሎ ብሎክ ለመጫወት ሲሞክሩ ስለነበረ ማለት ነው ቼልሲ ከኋላ መስጠቱ ሲወጣ ማለት ነው በክፍት ጨዋታ በሁለቱ ሴንተር ባኮች ነበር መስጠቱ ለመውጣት ሲሞክር የነበረው። ሞሮፍ የ2-4-4 ቅርጽ ነበረው። በተወሰነ አጋጣሚዎች ደግሞ ወደ 2-3-5 ወደ 2-2-5 ወይ ደግሞ 2-2-6 አይነት ቅርጽም ይቀየር ነበር። ሁሉም ላይ የበለጠ ሴንትራል ኦቨርሎድ አለ፣ የበለጠ ወደ ተጋጣሚ ቦክስ አካባቢ በቁጥር በዛ ማለት አለ፣ የበለጠ ሴንትራል ፕሮግሬሽን ነበር። ይህን አይነት ዌስትሃም ላይ የተመለከትነው አይነት በትናንትም ጨዋታ ወልቭስ ላይ ተመልክተናል። ከኋላ መስጠቱ ለመውጣት ሲሞክር የነበረው ቼልሲ በሁለት ሴንተር ባኮች በፎፋና እና በቻሎባ ነበር። ከእነሱ ፊት 4 ነበሩ። ሁለቱ ፒቮቶች አሉ፣ ካይሴዶ እና አንድሬ ሳንቶስ ማለት ነው። ግራና ቀኝ ደግሞ ኩኩሪያ እና ማሎ ጉስቶ ማለት ነው። ከእነሱ ፊት ደግሞ 4ቱ የበለጠ ሴንትራሊ የነበረው ኮል ፓልመር እና ጆዋ ፔድሮ፣ ወደ ግራ ደግሞ የሚያዘነብለው የነበረው ኤንዞ ፈርናንዴዝ፣ በቀኝ በኩል ደግሞ ፔድሮ ኔቶ ማለት ነው። ነገር ግን ይሄ ለተወሰነ ደቂቃ ነው እንጂ በአብዛኛው ኩኩሪያ ኦቨርላፕ ሲያደርግ ስለነበረ ይሄ 2-4-4 ወደ 2-3-5 የሚሄዳል። ኤንዞ ፈርናንዴዝ የበለጠ ግራፍ ስፔሱ ጋር ሲሆን ሞር ኮል ፓልመር ሴንትራሊ ይሆናል ማለት ነው። ኮል ፓልመር ሴንትራሊ ሲሆን በአንዳንድ አጋጣሚ ከጆዋ ፔድሮ ጎን ይሆናል። እንደዛ ሲሆን የበለጠ ወደ 2-3-5 ይሆናል ቅርጹ። ጆዋ ፔድሮ ወደፊት ጠጋ በሚልበት አጋጣሚ ደግሞ የበለጠ ወደ 2-3-4-1 አይነት ይሆናል። ኤንዞ ማሎ ጉስቶ ደግሞ የበለጠ እንደ ኩኩሪያ ወደፊት ሲሄድ ስለነበረ ከፔድሮ ኔቶ ጋር ኦቨርላፕም አንደርላፕም ሲያደርግ በደንብ ስላስተዋል ነው ማለት ነው። የበለጠ ቅርጹ ወደ 2-2-6 ወይ ደግሞ 2-2-5-1 ይሆናል ጆዋ ፔድሮ ወደፊት ጠጋ ሲል ማለት ነው። ሁሉም የሚነግረን የበለጠ ለሴንትራል ፕሮግሬሽን የተመቸ በቁጥር በዛ ወልቭስ ቦክስ አካባቢ ማለት ነው ወደ ፋይናል ሰርድ አካባቢ እንዲገኙ ማድረግ ሲቻል ነበር። ይሄ የበለጠ የወልቭስ ቦክስ ስር ለመግባት የበለጠ ድሎችን ቢግ ቻንሶችን ለመፍጠር አስችሏል ማለት ነው። ኦፍኮርስ የመጀመሪያው ግብ የተቆጠረው ቼልሲ ያን ያህል ጫና ባልፈጠረበት አጋጣሚ ነው። ከዛ በፊት የተወሰነ ወልቭሶች ጨዋታው ላይ እንደነበሩ ወደ ማስተዋል ይቻላል ማለት ነው። ቼልሲ ያን ያህል ጫና ሳይፈጥር ነው የመጀመሪያው የፍጹም ቅጣት ምት ዕድል የተገኘው። ጥፋቱን የሰራው ዶሆርቲ ነው እንግዲህ ጆዋ ፔድሮ ላይ በጣም አላስፈላጊ የሆነ ጥፋት ነው። ጆዋ ፔድሮ ኦልሞስት ከግቡ ራቅ ብሎ ነበረ ቦክስ ውስጥ ቢሆንም ማለት ነው። አደጋ የሚፈጥርበት ሁኔታ አልነበረም በዛ አጋጣሚ። ያን የተገኘው ፍጹም ቅጣት ምት ኮል ፓልመር ጆሴሳን በተቃራኒ አቅጣጫ በመጣል አስቆጠረ። ሁለተኛው ግብ የተቆጠረው እንግዲህ ሞስኬራ ነው ጥፋቱን የሰራው። ሌላ በጣም አኔሰሰሪ የሆነ ጥፋት ጆዋ ፔድሮን በግልጽ ፊት ለፊት ገፍትሮት ማለት ነው። እሱም አጋጣሚ ያን ያለ አደጋ የሚፈጥርበት አጋጣሚ አልነበረም ማለት ነው። ሁለተኛው ፍጹም ቅጣት ምት በተመሳሳይ በተቃራኒ አቅጣጫ መጥቶት ድጋሚ ደግሞ ጆሴሳ ደግሞ በሌላኛው አቅጣጫ ወድቆ ነው እንግዲህ ሁለተኛውን ግብ ያስቆጠረው። ይህ 50ኛ ግቡ ነበር ሁለተኛው ፍጹም ቅጣት ምት ሲያስቆጥር ኮል ፓልመር ማለት ነው። ሶስተኛው ግን የበለጠ ስለ ቡድኑ የተወሰነ ተስፋ መደረግም ካለበት ከዚህ አንጻር ይመስለኛል ከሶስተኛው ግቡ አንጻር ማለት ነው። ሊያምሮ ሰኛም ከጨዋታው በኋላ ሶስተኛው ግቡ ላይ ስለ ቡድኑ አጫውት የተወሰነ ነገር ሊነግር እንደሚችል ሞር አፕሪሼት አድርጎታል ማለት ሶስተኛው ግብ የተቆጠረበትን መንገድ። እንግዲህ ግቡ የተቆጠረው መጀመሪያ ኳሱ መነሻ የነበረው ሮበርት ሳንቼዝ ነው። እንግዲህ ቡድን ከኋላ መስርተው ሲወጡ ማንኛውም ቡድኖች ግብ ጠባቂን እንደ አንደኛው ከኋላ መስርቶ መውጫ አማራጭ አድርጎ መጠቀም ምን ያህል ጠቃሚ እንደሆነ ለቁጥር ብልጫ እንደሚሰጥ የተመለከትንበት አጋጣሚ ነው። ኳሱ የተነሳው ከሮበርት ሳንቼዝ ነው ለፎፋና። ፎፋና ኳሱን ከሳንቼዝ ከተቀበለ በኋላ የበለጠ ሞር ሴንትራሊ ለተጋጣሚ ቡድን ጀርባ ሰጥቶ ለነበረው ፔድሮ ኔቶ ይሰጠዋል። ፔድሮ ኔቶ በጥሩ ሆልድ አፕ ፕሌይ ኳሱን ከያዘ በኋላ ተርን በማድረግ ኳሱን ወደ መስመር ለኩኩሪያ ይሰጠዋል ማለት ነው። ኩኩሪያ እንግዲህ ኳሱን ይዞ ሄዶ ከትባክ ያደርጋል ማለት ነው። ያን ከትባክ ሲያደርግ የወልቭስን ሁለቱን ሴንተር ባኮች የበለጠ ከነሱ ፊት ለፊት ያለውን ለማጥቃት እየሞከረ የነበረው ጆዋ ፔድሮ ነበረ ማለት ነው። የበለጠ ወልቭሶች ያችን ትንሿን ቦክስ ለመከላከል በሚመስል መልክ ጆዋ ፔድሮ ላይ ፎከስ በማድረግ ማለት ነው ወደ ኋላ ሲያፈገፍጉ ነበር ማለት ነው። ኳሱ ይሄ በሚሆንበት አጋጣሚ እንግዲህ ከፊት ለፊታቸው የተፈጠረ ስፔስ አለ ማለት ነው። ያን ስፔስ ዘግይቶ የመጣው ኮል ፓልመር አስቆጥሮታል ማለት ነው። ኦፍኮርስ ጆዋ ፔድሮ ወደ ቦክሱ ጋር አካባቢ ሲደርስ ትንሽ ዘግየት ብሎ ኳሱን የመቀበያ አማራጭ ለኩኩሪያም አደሴንተም የተወሰነ ለራሱ ስፔስ ለመፍጠር ሙከራ አድርጎ ነበር፣ ግን የተሻለ ቦታ ላይ የነበረው ኮል ፓልመር ነው። ኳሱ ኮል ፓልመር ጋር ደርሰው ግቡን ማስቆጠር ችሏል ማለት ነውና ኳሱ ከኋላ በጥቂት ቅብብሎች ነው ወደ ቦክስ የደረሰው። በጣም በግልጽ ኳሱ የሄደበትን መንገድ ፕላስ ደግሞ ኩኩሪያም በጣም ጥሩ ኳስ አሲስት ያደረገው ማለት ነው። እና ሶስተኛው ግን በጣም ጥሩ ነበር ብሎ መናገር ይችላል ከፕሮሰሱ አንጻር ከተመለከትን ማለት ነው። 3-0 ጨዋታውን መራ። ኦፍኮርስ ጨዋታውን ያለቀ አይነት ስሜት ነበረ። ሰከንድ ሃፍ ላይ ነው እንግዲህ ወልቭሶች
ከማዕዘን ምት የተገኘ አጋጣሚ እንግዲህ በግልጽ ሁኔታ ኳሱን ቼልሲ ኳሱን ማጥራት ባለመቻላቸው ምክንያት ግቡ የተቆጠረውና 3-1 ሆነው ማለት ነው። በጊዜ ነው ግቡ የተቆጠረው። ያው ወልቭሶች ብዙም ከዛ በኋላ እድሎችን መፍጠር በሚገባው ደረጃ መፍጠር አልቻሉም፣ ግብ ለማስቆጠር አልቻሉም። ነገር ግን የተሻለው ቡድን የነበረው ከማጥቃት አንግል ከተመለከተን ወልቭስ ነበር። በተሻለ የቼልሲ ቦክስ ውስጥ ሲገኝ የነበረው ወልቭሶች ነበሩ። በመጀመሪያ አጋማሽ ወልቭስ የበለጠ 4-4-2 በሎ ብሎክ ነበር ቡድኑ ሲጫወት የነበረው። በመጀመሪያ አጋማሽ በተወሰነ አጋጣሚዎች ጫና ለመፍጠር ጨዋታው የተጀመረ አካባቢ ማለት ነው የበለጠ ፕሬስ ለማድረግ ወደ ሃይ ፕሬስ በሚመስል መልክ ማለት ጫና ለመፍጠር ወልቭሶች ሞክረው ነበር። ነገር ግን ቼልሲዎች ያን ጫና ተቋቁመው ኳሶችን በጥሩ ሁኔታ ለማለፍ ችለዋል ማለት ነው። ይህ በመሆኑ ምክንያት ወልቭሶች ሞር ወደ ኋላ በማፈግፈግ በዛ በሎ ብሎክ 4-4-2 ቅርጽ መሆን ግድ ሆኖባቸዋል ማለት ነው። ሁለተኛ አጋማሽ ላይ ይበልጥ ወልቭስ ማለት ነው ከዚህ ከ4-4-2 ቅርጽ ይበልጥ ማለት ነው ሞሮፍ ወደ 5-3-2 አይነት ቅርጽ ነበር የተቀየረው ማለት ነው። ከኳስ ውጭ የነበረው ቅርጽ ማለት ነው። ቼልሲ መጀመሪያ አጋማሽ ላይ የነበረውን ሴንትራል ፕሮግሬሽን ሁለተኛው አጋማሽ ላይ አስቸጋሪ ያደርጎታል ሴንትራል ፕሮግሬስ ለማድረግ። ከዚህ መጀመሪያ አጋማሽ ቼልሲ ይበልጥ በአንድ በኩል ሞር ተጫዋቾች ፕሌየርስ ኦቨርሎድ ተጫዋቾች በብዛት በቁጥር በዛ ብለው የምናገኝበት እድል ነበረ። ኤንዞ ፈርናንዴዝ አለ፣ ኮል ፓልመር፣ ጆዋ ፔድሮ ማለት ነው። ጥሩ ቴክኒካሊ ጥሩ የሚባሉ ተጫዋቾች በተመሳሳይ ቦታ ላይ ተመሳሳይ ዞን ላይ እናገኛቸው ነበር። ኳሱ ደግሞ ተቃራኒ አቅጣጫ ሲሄድ ደግሞ ይበልጥ ፔድሮ ኔቶ ማለት ነው ከግራ መስመር ተከላካይ ከወልቭስ ከሁጎ ቡዮና ጋር አንድ ለአንድ የሚገናኝበት እድል ነበር። ኦፍኮርስ ሁጎ ቡዮና በአብዛኛው አጋጣሚዎች ላይ ጥሩ አድርጓል ብሎ መናገር ይቻላል። ግን ይሄ እድል ሲፈጠር ነበር። እነዚህ አይነት ቴክኒካሊ በጣም ጥሩ የሆኑ ተጫዋቾች ሴንትራሊ በመኖራቸው ምክንያት ኳሱ ሴንትራሊ ፕሮግረስ እንዲያደርግ እድል በጣም ፈጥሯል ማለት ነው። ወልቭሶችም ቅርጻቸው የበለጠ 4-4-2 ቢሆንም የበለጠ ሁለት ተጫዋቾች ናቸው መሀል ላይ የነበሩት። የጆዋ ፔድሮ ድሮፕ ማድረግ ኮል ፓልመር ሴንትራሊ መኖሩ ሀፍ ስፔሶቹ ላይ ደግሞ ኤንዞ ፈርናንዴዝ መኖሩ በቀኝ በኩል ደግሞ በተወሰኑ አጋጣሚዎች ፔድሮ ኔቶ አንዳንድ ደግሞ ማሎ ጉስቶ አይነት ተጫዋች መኖራቸው በቁጥር በዛ እንዲሉና ብዙ አማራጮች እንዲኖሩ አድርጎታል ማለት ነው ለቼልሲ። ሁለተኛው አጋማሽ ላይ ግን ይበልጥ ቼልሲ በቁጥር በወልቭስ አጋማሽ ከመገኘት ይልቅ የበለጠ ሞሮፍ ሚድሰርድ አካባቢ ነው በብዛት ያስተዋል ነው ማለት ነው። የቼልሲን ተጫዋቾች ቅያሪዎች ነበሩ። እንደ ኮል ፓልመር አይነት ተጫዋች እንደ ጆዋ ፔድሮ አይነት ተጫዋች ከጨዋታው ወጥቶ ማለት ነው እንደ ጋርናቾ እና ሊያም ዴላፕ አይነት ተጫዋቾች ነው የገቡት። እነዚህ ደግሞ ተጫዋቾች የበለጠ ኳስ ወደ እግራቸው ከሚመጣ ይልቅ ከነ ኮል ፓልመር እና ጆዋ ፔድሮ ላይ ከምናስተውለው ማለት ነው የበለጠ ወደ ስፔስ ኳስ ሲጣልላቸው የሚመርጡ አይነት ተጫዋቾች ናቸው። የበለጠ ስፔስ የሚፈልጉ አይነት ተጫዋቾች ናቸው ማለት ነው። የሰከንድ ሃፉን ሊያም ዴላፕ ከገባ በኋላ የነበረው አቨሬጅ የተጫዋቾች ፖዚሽን ብንመለከት ማለት ነው የበለጠ አይዞሌትድ ሆኖ ወደፊት ጠጋ ብሎ ነው የምናስተውለው። እንደ ጆዋ ፔድሮ የበለጠ ድሮፕ አድርጎ ለነ ፓልመር በቅርብ ርቀት ሆኖ አናገኘው ማለት ነው። በዛ ምክንያት ኳሶች በሚገባ ደረጃ ሴንትራሊ ፕሮግረስ እንዲያደርጉ አልተቻለም ነበር። ፕላስ ደግሞ ቅርጹም የወልቭስ አሁን የበለጠ ሶስት ተጫዋቾች ማለት ነው በ5-3-2 ቅርጽ ማለት ሶስት ተጫዋቾች ሴንትራሊ ይኖራሉ። ሴንትራሊ ፕሮግረስ ማድረግ በማይቻልበት ጊዜ የበለጠ በመስመር በኩል ለመውጣት ነው መሞከር። ቼልሲ ያን የ2-4-4 የሚመስለውን ኳስ ጋር የነበረውን ቅርጹ ሜይ ቢ በባክስትሪ ኳስ መስሎ ለመውጣት ቢሞክር የተሻለ አማራጭ ሊሆን ይችላል ብዬ አስባለሁ። የበለጠ በግራና በቀኝ ባሉት ዋይድ ሴንተር ባኮች አማካኝነት ኳሶችን ይዞ ለመሄድ ማለት ነው። በፊት ለፊት ሴንትራሊ መሄድ በማይችልበት አጋጣሚ እንግዲህ በመስመር በኩል በዋይድ ኤሪያዎች ላይ ሄዶ ለመሄድ ወደፊት ፕሮግረስ ለማድረግ እድልን ለመፍጠር ስለሚያስችል ማለት ነውና እንደዛ ማድረግ አልተቻለም። ኦፍኮርስ የተጫዋች ኳሊቲም አንደኛው ችግር ነው። ሰከንድ ሃፍ ላይ ለነበረው እንግዲህ መውረድ ማለት ነው ቡድኑ ሰከንድ ሃፍ በጣም ቀሰስተኛ ነበረ። በደንብ ሰከንድ ሃፍ ላይ ነበረው ማለት ነው የበለጠ በቁጥር በቦክሱ ላይ ወደ ተጋጣሚ ቦክስ አካባቢ በብዛት አናስተውልም ነበር በበቂ ደረጃ ማለት ነው። በቼልሲ በኩል አንደኛው ምክንያት ኦፍኮርስ ተቀይሮ የወጡት እንደ ኮል ፓልመር አይነት ተጫዋች የፊትነስ ኢሹ ያለበት ተጫዋች ነው። ስቴቫው ተቀያሪ ላይ ነበር፣ ተጠባበቂ ላይ የተወሰኑ እንቅስቃሴ ሲያደርግ ነበር፣ ወደ ሀገሩ ተመልሶ ሄዶ ነበር። እንደዚህ አይነት ከዛ ጋር ተገናኙ ድካሞች ሊኖሩ ይችላሉ። ባለፈው ሳምንት አጋማሽ ላይም ተቀይሮ ገብቶ ነበር ከአርሰናል ጋር በነበረው ጨዋታ። እነዚህ ነገሮችን ግምት ውስጥ ስንከት ያው የፊትነስ ከድካም ጋር የተገናኙ ሺዎችም አንደኛው ምክንያት ሊሆን ይችላል። ሁለተኛ ደግሞ ይህን ተከተው የሚገቡ እነዚህን ተጫዋቾች ተከተው የሚገቡ ተጫዋቾች ደግሞ ለእንደዚህ ሌቭላቸው ማለት ነው የበለጠ ከሮ ታለንት ናቸው፣ ጊዜ የሚፈልጉ የበለጠ የጌም ታይም የሚፈልጉ አይነት ተጫዋቾች ናቸው። ከቡድኑ ጋር የበለጠ ለመላመድ ጊዜ የሚፈልጉ ናቸው እና የኳሊቲ መውረድ አለ ማለት ነው ቅያሪ ላይ ሲኖር። ከዚህ በፊትም ደጋግሜ ገልጫለሁ። ቼልሲ የብሉኮ ከመጡ በኋላ እንግዲህ ወደ 2 ቢሊዮን ፓውንድ የሚሆን ወጪ ቢያወጣም የበለጠ ኢንቨስትመንቱ ታዳጊዎች ላይ ስለሆነ የበለጠ ስታብሊሽ ያደረጉ ተጫዋቾች እና ለሲዝኑ ላይ ቡድኑ ሊያግዙ የሚችሉ ተጫዋቾች ላይ ብዙ ኢንቨስት ስላልተደረገ የበለጠ ሮ ታለንቶች ስብስብ ውስጥ ይኖራሉ ማለት ነው። ሊያም ዴላፕ የበለጠ ጊዜ የሚፈልግ ሞር ፖሊሽ መደረግ የሚፈልግ ተጫዋች ነው። ሃቶ ኦፍኮርስ ሃቶ ተቀይሮ ገብቶ ነበር። ሃቶም ጊዜ የሚፈልግ አይነት ተጫዋች ነው። ሃቶ ትናንት የተመለከትነው ደግሞ ከካይሴዶ ጎን እንደ ሁለተኛ ፒቮት ሆኖ ነበር ስንመለከት የነበረው። እሱም ጊዜ የሚፈልግ ነው። ጄሚ ጌተንስ ባይኖርም እሱም ስቲል ጊዜ የሚፈልግ አይነት ተጫዋች ነው። ጋርናቾ ገና ኦፍኮርስ ፕሪሚየር ሊግ ኤክስፒሪየንስ አለው፣ ግን ገና ጊዜ የሚፈልግ አይነት እንደሆነ ውሳኔዎቹ ከኳስ ውጭ ያለው ኮንትሪቢዩሽን በደንብ
መሻሻል ያለበት አይነት ተጫዋች ነውና ሌቭሉ በተወሰነ መልኩ ወረድ ብሎ እናስተዋለው ማለት ነው። እንደዚህ ነገር ብዙ ጊዜ እናስተውላለን። ይሄ ኢንቨስትመንቱ ጋር ሙሉ ለሙሉ አሶሺየት ሊደረግ የሚችል አይነት ተጫዋች ነው ብዬ አስባለሁ። በተለይ ደግሞ ቡድኑ እንዳወጣው ገንዘብ አንጻር በቂ የሆነ ከመጀመሪያ አስተላለፍ ባለፈ ተጫዋቾች ሊኖሩት ያስፈልጋሉ ስኳድ ውስጥ ብዬ አስባለሁ። ሞር ኮምፒውተር ስበስ ሊያደርጉ የሚችሉ ነገ ከነገ ወዲያ ከማለት ይልቅ አሁን ላይ የበለጠ ኮምፒት ሊያደርጉ የሚችሉ ተጫዋቾች ስብስብ ውስጥ ሊኖሩ ይገባሉ ብዬ አስባለሁ ከወጣው ገንዘብ አንጻር ማለት ነው። ይህ ባለመሆኑ ምክንያት እንግዲህ ሙሉ 90 ደቂቃ ማለት ነው የበለጠ ቡድኑ ዶሚናንት ሆኖ ለመመልከት አስቸጋሪ ያደርገዋል። በዛ ላይ ደግሞ እንግዲህ እንደምናስታውሰው ሰመር ላይ ክለቦች ዓለም ዋንጫ ነበር፣ በቂ የሆነ ፕሪሲዝን አልነበረውም ቡድኑ። ድካሞች ይኖራሉ በተወሰኑ ተጫዋቾች ላይ እና ይህንን ጥሩ ስኳድ ነው እንግዲህ ሊያካክስ የሚገባው የነበረው ቼልሲ ያ ኢንቨስትመንቱ ያ እንዳያደርግ አስችሎታል ማለት ነው። ወደ ቼልሲ ከመጡ ተጫዋቾች ጆዋ ፔድሮ ነው እንግዲህ በጥሩ ሁኔታ ፐርፎርም እያደረገ ያለው። ኦፍኮርስ ስቴቫኦ ሌላኛው ተጫዋች ነው ጥሩ ፐርፎርም እያደረገ ብለን የምንገልጸው ማለት ነው። ኮንሲስተንትሊ ጆዋ ፔድሮን ደግሞ በደንብ እያስተዋል ነው። ቅርብ ጊዜ በጣም አስደናቂ ፎርም እየተመለከት ነው። ሌሎቹ ግን የበለጠ ጊዜ የሚፈልጉ ናቸው። ሜቢ ቢቆዩ ኖሮ ብዙ ጥቅም ሊሰጠው ይችላሉ ብለን የምናስባቸው አይነት ተጫዋቾች ደግሞ ክለቡን ለቆ ሲመጡ ሮ የነበሩ እንደ ኒኮላ ጃክሰን እንደ ማድዌክ አይነት ተጫዋቾች በመጡበት አጋጣሚ የበለጠ ሮ ታለንት ናቸው ብሎ መናገር ይችላል። ጌም ኤክስፒሪየንስ የሚፈልጉ ከሊጉ ጋር መላመድ የሚፈልጉ አይነት ተጫዋቾች ናቸው። እንደዚህ አይነት ጌም ኤክስፒሪየንስ ከሊግ ጋር መላመድ እድል ካገኙ በኋላ ግን ክለቡ ሊለቃቸው ነው የቻለውና ይሄ ነው በብዙ ጥያቄ የሚነሳው ከክለቡ ጋር በተገናኘ የበለጠ ሪሴል ላይ የበለጠ ፎከስ የሚያደርግ የሚገኘው ገቢ ላይ ሞር ፎከስ የሚያደርግ ሜዳ ውስጥ ከሚገኘው ስኬት በበለጠ ማለት ነው። ከዚህ ጋር በተገናኘ አሶሺየት ተደርጎ የሚጠቀስበት ምክንያት ከክለቡ ባለቤቶች ጋር በዚህ ምክንያት ነው ማለት ነውና እኔ በበኩሌ አሁን እንደ ኒኮላ ጃክሰን አይነት ተጫዋች ከክለቡ እንዲወጣ በጣም አልፈልግም ነበር ፐርሰናሊ ማለት ነውና ምክንያቱም ኒኮላ ጃክሰን ከክለቡ ጋር ኮርስ ከግብ ከማስቆጠር ጋር ብዙ ኢሹ ልናነሳበት እንችላለን። ጊዜ የሚፈልግ ነው ብለን ልናገር እንችላለን። ግን ኦቨርኦል የሚሰጠው ግን አስተዋጽኦ በጣም ትልቅ ነው ብዬ አስባለሁ። ኦፍኮርስ በኋላ ላይ እንግዲህ እሱም በተወሰነ መልክ ፑሽ አድርጎታል። ግን መጀመሪያ ክለቡ የገፋው ይመስለኛል ለኒኮላ ጃክሰን። እሱ ብቻ ሳይሆን ማድዌኬን በተመሳሳይ ማለት ነውና እነሱን አስወጥቶ ደግሞ የበለጠ ስታብሊሽ ያደረጉ ተጫዋቾች ሳይሆኑ የመጡት ጊዜ የሚፈልጉ ሊያም ዴላፕ ጊዜ የሚፈልግ ነው። ገና አንድ ፕሪሚየር ሊግ ሲዝን አሳልፈው ከኢፕስዊች ታውን ጋር የመጣ ተጫዋች ነው። በማድዌኬ ቦታ ላይ የመጣው ተጫዋች ኦፍኮርስ ስቴቫኦን ጥሩ ፐርፎርም እያደረገ ነው። ነገር ግን ጋርናቾ ብንል ተመሳሳይ ጄሚ ጊተንስ ብንል የመስመር አጥቂዎቹ ማለት ነው የበለጠ ጊዜ የሚፈልጉ ናቸው ማለት ነው እና የፕሪሚየር ሊግ ኤክስፒሪየንስ ያገኘው ተጫዋች የበለጠ ቀጥተኛ የሆነው እንደ ፋር የሆነው ተጫዋች ለቆ ጊዜ ወደ ኋላ መመለስ አይነት ነው የሚሆነው ማለት ነው። እነዚህ ተጫዋቾች ደግሞ የፕሪሚየር ሊግ ኤክስፒሪየንስ የበለጠ ሲያገኙ ሜቢ ተመሳሳይ አይነት እጣ እንደነ ማድዌኬ ሊደርስም ይችላልና እነዚህ ብዙ ጥያቄ የሚያስነሱ ጉዳዮች ናቸው። የሌቭል መውረድ ከዚህም አንጻር መታየት ያለበት ጉዳይ ነው ማለት ነውና በዛ ምክንያት ቡድኑ የበለጠ ሰከንድ ሃፍ ወርዷል ማለት ነው። ድካሞች በደንብ ልናስተውል እንችላለን። ስቲል አሁን ሚድዊክ ላይ ሌላ ሞር ፊዚካል የሆነ ቡድን ሊድስን ቼልሲ በሜዳው ስታንፎርድ ብሪጅ ላይ የሚገጥም ይሆናል። አስቸጋሪ ቡድን ነው ሊድስ ማለት ነው። በጣም ፊዚካል ቡድን ነው። ያንን ፊዚካል ማች ማድረግ ይጠበቃል ማለት ነው። በኤንዞ ማሬስካም ጊዜ አሁን ሊያምሮ ሰኝም ጊዜ መስመር አጥቂዎቹ የበለጠ ጨዋታ ላይ ኢንቮልቭ የሚያደርጉ ናቸው። 1v1 ጥሩ አሸናፊ መሆን አለባቸው። ስብስብ ውስጥ ሴቫው ነው 1v1 በጣም አስደናቂው ተጫዋች መስመር ላይ ብዬ የምናገረው ማለት ነው። ሌሎቹ የበለጠ ሞር ስፔስ ባገኙበት አጋጣሚ የሆነ እንቅስቃሴ ሙቭመንቶች በደንብ ባሉበት አጋጣሚ ነው ይህም ማድረግ የሚችሉትና ማድዌኬ አሁን ቢኖር እንደ ማድዌኬ አይነት ተጫዋች ይህም ማድረግ ይችላል። አሁን ስቴቫኦ አለ እንደምንለው ተጨማሪ ቢሆን ማድዌኬ እዛ ስብስብ ውስጥ ያለው ማለት ነውና የበለጠ ኦፍኮርስ የመጨረሻ ውሳኔዎቹ ናቸው ማድዌኬ የበለጠ የሚተቹት ማለት ነው። ነጋናቸው ግን ያየነው ነው ከኳስ ጋርም ከኳስ ውጭም ድክመቶች አሉ። ጊዜ የሚፈልግ ነው። በጊዜ ሂደት አይመጣም እያልኩ አይደለም። ነገር ግን ተጫዋች አዲስ ተጫዋች ሲመጣ ኦልሬዲ የነበረም ተጫዋች አት ዘ ሴም ታይም ቢኖር ሙሉ ለሙሉ መስመር ላይ ያሉትን ተጫዋቾች ከመተካት ይልቅ አንድ የመስመር ተጫዋች ኦልሬዲ ክለብ ውስጥ ያለ ተጫዋች ኖሮ እዛ ላይ እንደ አዲሽን እንደ ተጨማሪ መጨመርና ቀስ በቀስ ወደ ስብስቡ ወደ ጨዋታው ወደ ሪትሙ ለማምጣት መሞከር ነው የተሻለ የሚሆነው እንጂ ሙሉ ለሙሉ መስመር ላይ ያለውን ማጥቃት ቀይሮ ሞር ሮ በሆነ ታለንት ለመቀየር መሞከር ሲዝኑ ላይ የሚኖረው እንግዲህ ለውጦች ላይ መንገጃገጭ ላይ ኢንኮንሲስተንሲ ላይ አስተዋጽኦ ያደርጋል ማለት ነው። ኤኒዌይ ይህንን ነው። ሌላኛው አንድ እዚህ ጋር መጥቀስ የምፈልገው ሰሞኑን የተመለከቱት የፖል መርሰን አስተያየት ነበረ ማለት ነው። ከኮል ፓልመር ጋር በተገናኘ እንግዲህ የትናንቱ የጨዋታው ኮል ፓልመር ስለነበረ ጥቂት ነገር መናገር የሚያስፈልግ ይመስለኛል። ፓልመር ኒኮላ ጃክሰን አይነት ተጫዋችን ሚስ ያደርጋል ብሎ ተናግሮ ነበረ ፖል መርሰን ማለት ነው። የበለጠ ምክንያቱም ኒኮላ ጃክሰን የበለጠ በጣም ሙቭመንት ያለው ተጫዋች ነው። ስፔስ እንዲፈጠር በጣም እድል የሚፈጥር አይነት ተጫዋች ነው። እነዛ ስፔሶች መፈጠራቸው ደግሞ ለኮል ፓልመር የበለጠ ነገሮችን ያቀልለታል ማለት ነው። የበለጠ አደገኛ እንዲሆን ያደርግለታል ማለት ነው። ደንበኛ የትራንዚሽን ትሬት እንዲሆን ያደርገዋል ማለት ነው። ያ እንዲሆን ደግሞ የኒኮላ ጃክሰን እንቅስቃሴ ሙቭመንቱ በጣም ጠቃሚ ነው ማለት ነው። ኒኮላ ጃክሰን ወደ ስፔስ በደንብ ማጥቃት የሚወድም አይነት ተጫዋች ነው። ሴም ታይም ድሮፕ ያደርጋል። ኦፍኮርስ በተለየ መልኩ ነው ድሮፕ የሚያደርገው ማለት ነው። በእንቅስቃሴ በደንብ የሚሳተፍ አይነት ተጫዋች ስለሆነ ማለት ነው። ሴም ታይም ደግሞ ከጀርባ የሚገኝ ስፔስን ማጥቃት የሚችል አይነት ተጫዋች ነው ማለት ነው። በተለይ በደንብ ሞቢሊቲው በጣም የሚደነቅ አይነት ተጫዋች ነው። ወርክ ሬቱም ከኳስ ውጭ በጣም አስደናቂ ነው። ነገር ግን
ስለ ኮል ፓልመር ስናወራ ከዛ አንግል ብቻ መመልከት ግን ትክክል ነው ብዬ አላስብም። ኦፍ ኮርስ አንድ ነገር በግልጽ መናገር የሚቻለው ፓልመር ወደ ቼልሲ ከመጣ በኋላ ድንቁን ጊዜ ያሳለፈ ምንለው በፖቼቲኖ ስር ምንም ጥያቄ የለውም። የመጀመሪያው ሲዝኑ ነው አስደናቂ ማለት ነው። ያ ቡድን ግን የበለጠ የትራንዚሽን ቡድን ነበር፣ የፖቼቲኖ ቡድን ማለት ነው። በሽግግር የሚጫወት ቡድን ነበር። ኒኮላ ጃክሰን ለሽግግር በጣም የሚመች አይነት ተጫዋች ነው። ለፓልመርን ለትራንዚሽን ላይ በጣም አደገኛ እንዲሆን የኒኮላ ጃክሰን ሙቭመንት በጣም አስፈላጊ ነበር። አሁን ቼልሲ ግን ለማድረግ እየሞከረ ያለው የበለጠ ሰስቴንድ የሆነ ፖሴሽን ነው የሚፈልገው ማለት ነው። የበለጠ ኳስን መቆጣጠር፣ ጨዋታ መቆጣጠር ነው የሚፈልገው። ከ65 በላይ ወደ 70 የሚጠጉ ኳሶችን ተቆጣጥሮ የግብ ዕድሎችን በደንብ ፈጥሮ ጫና ፈጥሮ ግን ማስቆጠር ነው የሚፈልገው። ወደዛ ፕሮግረስ ማድረግ የሚፈልግ ቡድን ነው ብዬ የምመለከተው። የፖሴሽን ማሰልጣኝ ነው ደንበኛ የሊያም ሮሲኝ ማለት ነው። ኤንዞ ማሬስካ በተመሳሳይ ሁኔታ ማለት ነው። በእንደዚህ አይነት ሁኔታ ውስጥ ቡድኖች የበለጠ ወደኋላ የሚያፈገፍጉበት እድል ይፈጠራል ማለት ነው። በዚህን ጊዜ የበለጠ ለአንድ ሁለት ጨዋታ ለሊንክ አፕ ፕሌይ የሚመች ተጫዋች በታይት ስፔሶች ላይ በደንብ መጫወት የሚችል ፉትወርኩ በጣም ጥሩ የሆነ ተጫዋች በጣም ድሮፕ ሲያደርግ ድሮፕ ከማድረግ በተጨማሪ ድሮፕ በሚያደርግበት ሴንትራል ኤሪያ ላይ ከሚገኙ ተጫዋቾች ጋር በጥሩ ሁኔታ ሊንክ አፕ ሊያደርግ የሚችል ማለት ነው። በአንዳንድ ንክኪዎች ማለት ነው ሞር ኮምባይን ማድረግ የሚችል አይነት ተጫዋች ነው የሚፈልገው ብዬ አስባለሁ። ለዛ ደግሞ እንደ ጆዋ ፔድሮ አይነት ተጫዋች አስፈላጊ ነው ብዬ አስባለሁ። አይ ቲንክ የፓልመር የፊትነስ ኢሹ ነው በዋናነት እንደ ችግር መጠቀስ ያለበት ብዬ ነው የማስበው። በዚህ ሲዝን ይበልጥ በፊትነሱ ሙሉ ለሙሉ ማግኘት በሚችልበት አጋጣሚ አይ ቲንክ ጥሩ ኮምባይን ማድረግ እንደሚችሉ መናገር ይቻላል። የጆዋ ፔድሮ እና ኮል ፓልመር ማለት ነው። አይ ቲንክ ክለቦች ዓለም ዋንጫ ላይ ከፒኤስጂ ጋር የነበረው ኦፍ ኮርስ የበለጠ በሽግግር ነበር እድሎቹ የተፈጠሩት። ነገር ግን የእንትና ሙቭመንቶች በጣም የሚደነቁ ነበር። ጆዋ ፔድሮ በአስፈላጊው ሰዓት ያ ማድረግ ይችላል። ፓልመር ላስቆጠረው ግቦች እሱም ላስቆጠረው ግብ ሶስተኛ ግብ ፒኤስጂ ላይ ተመሳሳይ ያን እንቅስቃሴዎች አስተውለናል። ነገር ግን ከዛ እንቅስቃሴ ባለፈ ቡድኑ የበለጠ ሞር ኮንትሮልድ በሆነ ሞር ስትራክቸርድ በሆነ መልኩ ለመጫወት በሚሞክርበት ጊዜና ተጋጣሚዎች የበለጠ ወደኋላ በሚያፈገፍጉበት ጊዜ ማለት ነው እነዚህን እድሎች የመፍጠር የበለጠ እድል የሚኖረው ፓልመር ከጆዋ ፔድሮ አይነት ተጫዋች ጋር ሲጫወት ነው ብዬ አስባለሁ። ምክንያቱም ጆዋ ፔድሮ የክሬቲቭ ኃላፊነትንም በተወሰነ መልክ መሸከም የሚችል ነው። የ10 ቁጥር አይነት ባህሪም አለው። እሱ ድሮፕ በሚያደርግበት ጊዜ ያን ዞን ለቆ ሌላ ዞን ላይ መሄድ የሚያስችለው ይሆናል። ተጫዋች ከሳበ ከጀርባ የሚገኘውን ስፔስ ለማጥቃት ይሞክራል። ወይ ወደኋላ በጥልቀት ድሮፕ ሊያደርግ ይችላል። ከጥልቅ ኳሱን ተቀብሎ ሊመጣ ይችላል። ወይ ደግሞ ወደ አንደኛው አቅጣጫ ድሪፍት ሊያደርግ ይችላል። ይህን እድል በደንብ ይሰጠዋል። ምክንያቱም እዛ ቦታ ላይ ያለውን የክሬቲቪቲ ሮል ደግሞ ጆዋ ፔድሮ መወጣት ስለሚችል ማለት ነው። እና አሁን በኒኮላ ጃክሰን ጊዜ የበለጠ ስፔስ እንዲፈጠር የኒኮላ ጃክሰን ሙቭመንቶች በደንብ እድል ፈጥረዋል። በዛ ሙቭመንት ምክንያት የተጋጣሚ ቡድን ተከላካዮች ማለት ነው ቦታቸውን በመልቀቃቸው ምክንያት የበለጠ ኒኮላ ጃክሰንን ማርክ ለማድረግ በሚሞክሩበት ጊዜ የሚፈጠሩ ስፔሶች አሉ። ያን ስፔስ ኤክስፕሎይት ያደርጋል ኮል ፓልመር ማለት ነው። ነገር ግን በዚህ ከጆዋ ፔድሮ ጋር በሚገኝበት አጋጣሚ በሚጫወትበት ጊዜ ግን ስፔስን ሌላ ተጫዋች ሳይሆን ኒኮላ ጃክሰን ይፈጥርለታል። ያን ስፔስ በደንብ ኤክስፕሎይት ያደርጋል ነው ያልኩት። ጆዋ ፔድሮን ደግሞ በሚኖርበት ጊዜ የበለጠ ስፔሱን አብረው ነው የሚፈጥሩት ቤዚክሊ ማለት ነው። በሁለቱ ኮምቢኔሽን በሁለቱ በሚኖራቸው ኢንተራክሽን ምክንያት ማለት ነው። ለውጡ የሚኖረው ምንጋ ነው? በኒኮላ ጃክሰን የተፈጠረውን ስፔስ ነበር የሚያጠቃው። አሁን ግን የበለጠ ኮል ፓልመር ስፔሱን አት ሴም ታይም ከጆዋ ፔድሮ ጋር በመፍጠር እነዛን እድሎች ለመፍጠር ይሞክራል ማለት ነው። አጫዋቱ ቼልሲ ቡድኑ ላይ ያለው አጫዋት በመቀየሩ ምክንያት አሁን ላለው አጫዋት የበለጠ ማለት ነው በጠባብ ስፔስ በደንብ መጫወት፣ ጥሩ ኮምባይን ማድረግ የሚችል ጥሩ ኢንተራክት ማድረግ የሚችል ክሬቲቪቲ ላይ በደንብ መሳተፍ የሚችል ያን አይነት የ10 ቁጥር አይነት ባህሪም ያለው አይነት ተጫዋች ሲኖር በጣም ጥሩ ነው። ነገር ግን አንድ ተጨማሪ ነገር ማሰብ ያለበት ሊያም ዴላፕ የሚባልም ሌላ ተጫዋች አለ። ሊያም ዴላፕ በበለጠ ወደ አቋሙ በደንብ የሚያገኝበት እድል ካለ እሱ ደግሞ ስፔስ ማጥቃት የሚወድ አይነት ተጫዋች ነው። ትናንትና ይህን ሳስተውል ነበር በሁለተኛው አጋማሽ ማለት ነው። ፓልመር ከወጣ በኋላ ሊያም ዴላፕ ከጀርባ ሊገኝ የሚችል ስፔስ ለማጥቃት በሚሞክርበት አጋጣሚ ጊዜ የወልቭስ ሴንተር ባኮች እሱን ለመከተል በሚሞክሩበት ጊዜ ከፊት ለፊት የሚፈጠሩ ስፔሶች ነበሩ። እነዛን ስፔሶች እንደ ፓልመር አይነት ተጫዋች ሙሉ 90 ደቂቃ የሚጫወት ቢሆን ኖሮ እነዛን በደንብ ኤክስፕሎይት ማድረግ ይችል ነበር። የኒኮላ ጃክሰን የተወሰነ አይነት ባህሪ ያለው ፓልመር ሊያም ዴላፕ የበለጠ ከጀርባ የሚገኝ ስፔስ ከማጥቃት አንጻር ማለት ነው። ኦፍኮርስ ድሮፕ አድርጎ ጥሩ ሊንካ ፕሌየር ነው ማለት አይደለም። ጥሩ ሆልዳ ፕሌየር ነው። ይህን በሊያም ሮሲኝ ከመጣ በኋላ አስተውለነዋል። ነገር ግን ከጀርባ የሚገኘው ስፔስ ከማጥቃት አንጻር ግን የኒኮላ ጃክሰን አይነት ባህሪ ያለው የበለጠ ወደ ፎርም ሲመለስ ያድል ይፈጠራል። ፓልመር ደግሞ የበለጠ ፊትነስ ዋይዝ ጥሩ በሚሆኑበት አጋጣሚ ጊዜ ከጆዋ ፔድሮ ጋር ያም እንግዲህ ስፔስ ለመፍጠር የሚያስችለው አይነት እድል አለው። ከሊያም ዴላፕ ጋር ደግሞ ሊያም ዴላፕ በሚኖረው ስፔሶችን ለማጥቃት በሚኖረው እንግዲህ እንቅስቃሴ ሊፈጠር የሚችል ስፔስ አለ ማለት ነው። ያን ደግሞ ሊያደርግለት የሚችል ተጫዋች ደግሞ ሊያም ዴላፕ አለ ማለት ነው። ሁለት አይነት ተጫዋቾች ናቸው ፊት መስመር ላይ ቼልሲ ላይ ያሉት። ከዛ አንጻር ነው መመልከት የሚገባው ብዬ አስባለሁ። ፖል መርሰን ከሰጠው አስተያየት አንጻር ማለት ነው። ኒኮላ ጃክሰን ትልቅ አስተዋጽኦ አድርጓል ፓልመር እንግዲህ በዛ አስደናቂ ሲዝን እንዲያሳልፍ ለማድረጉ ማለት ነው። ነገር ግን በጊዜው ቼልሲ ጫወት የነበረበት የበለጠ የትራንዚሽን አጫወት ደግሞ የበለጠ እድል የፈጠረ ይመስለኛል። ኒኮላ ጃክሰንም ደግሞ የትራንዚሽን አጥቂም ስለሆነ ፓልመር ደግሞ ያንን የበለጠ በጥሩ የሆነው የትራንዚሽን አጥቂነቱን የኒኮላ ጃክሰን የትራንዚሽን አጥቂነት የተፈጠሩን ስፔሶች ኤክስፕሎይት እንዲያደርግ እድል ስለፈጠረ አሁን ግን የበለጠ ሞር ኮንትሮልድ በሆነ ቡድኑ የበለጠ ፕሮሰስ አድርጎ ለመጫወት በሚሞክርበት ጊዜ የሚፈጠሩ ታይት ስፔሶችን እነዛ ቦታ ላይ በደንብ መጫወት የሚችል አይነት ተጫዋች ነው ያለው ቡድኑ ጆዋ ፔድሮ። ያ ደግሞ ለፓልመር
ሊያግዘው ነው የሚችለው ማለት ነው። በሁለተኛው አጋማሽ ላይ በኤንዞ ማሬስካ ጊዜ ባለፈው ሲዝን ማለት ነው ቡድኑ በጣም ኳስ በሚቆጣጠርበት ጊዜ ድሎችን መፍጠር ተቸግሮ ነበር ቼልሲ እንደምናስታውሰው ማለት ነው። በባለፈው ሲዝን ሁለተኛው አጋማሽ ማለት ከጃንዋሪ በኋላ በነበረው ግቦችን ማስቆጠር ማሸነፍ ተቸግሮ ነበር። ይህ የሆነበት ምክንያት ቡድኖች የበለጠ በሎ ብሎክ ሲጫወቱ ስፔሶች በጣም ጠባብ ስፔሶች ስለነበር ሲፈጠሩ የነበረው ፓልመር በጥልቀት ወደ ኋላ ተመልሶ ኳስ ለመቀበል ሲሞክርና አስፈላጊውን እንግዲህ ፓሶች ለመስጠት የሚያስችሉ በቂ ስፔሶች እየተፈጠሩ አልነበር። በዛን ጊዜ የበለጠ እነዛ ጠባብ ስፔሶች ላይ መጫወት የሚችል አይነት ተጫዋች ፊት መስመር ላይ መኖር አለበት። አሁን ጆዋ ፔድሮ አለ። ከዚህ አንጻር ሊጠቅመው ይችላል ብዬ ነው ማሰበው። ኤኒዌይ ቼልሲ 3-1 አሸንፏል። ነጥቡን ወደ 43 ከፍ አድርጓል። ባለፈው ሲዝን ተመሳሳይ በዚህ ጊዜ 43 ነጥቦችን ነበር ያስመዘገበው። ሜይ ቢ በዚህ ሲዝን ቻምፒዮንስ ሊግ ጨዋታዎች ሚድ ዊክ ላይ ጠንካራ ያሉ ጨዋታዎች በመኖራቸው ምክንያት እነዚህን ግምቱ ስንከት መልካም ነው ብሎ መናገር ይችላል። ተመሳሳይ ነጥብ ቢሆንም ያለው የውድድር ደረጃ ቀድሜ እንደጠቀስኩት ክረምት ላይ የነበረው ጨዋታ በቂ ፕሪሲዝን አላማሳለፉ ቡድኑ ፕላስ ደግሞ ቻምፒዮንስ ሊግ ጨዋታዎች ሚድ ዊክ ላይ በመኖራቸው ምክንያት እነዚህን ሁሉ ግምት ውስጥ ከተን የባለፈው ሲዝን አይነት ተመሳሳይ ነጥብ ላይ መገኘት አይ ቲንክ መጥፎ ነው ብሎ መናገር አይችልም፣ ጥሩ ነው ብሎ መናገር ይቻላል ብዬ አስባለሁ። ከክለቡ አንጻር የበለጠ እንግዲህ ቡድኑ ቶፕ 4 ነው እንግዲህ ዋናው ታርጌቱ ቶፕ 4 ወይ ደግሞ ቻምፒዮንስ ሊግ ቢያሳልፍ ማንኛውም ደረጃ ማለት ነው ቶፕ 5 ሆነ ቶፕ 4 ማለት ነው በዋናነት ቶፕ 4 ይሆናል ብዬ ነው የማስበው። ቀላል አይደለም ቶፕ 4 ለመጨረስ በዚህ ሲዝን ብዙ ቡድኖች አሉ ነጥባቸው በጣም በቅርብ ርቀት ማለት ነው። በጊዜ ሂደት የምንመለከተው ይሆናል። ሊያም ሮሴኛ አራተኛ ተከታታይ ፕሪሚየር ሊግ ድሉ ነው። ፊክስቸሩ በተወሰነ መልክ ደግፎት ሊሆን ይችላል። ምክንያቱም ሶስቱ ከወገብ በታች ያሉ ቡድኖች ናቸው ከብሬንፎርድ ውጭ ያሸነፋቸው ማለት ነው። ፓላስ፣ ወልቭስ እና ዌስት ሃም ማለት ነው። ጠንከር ያሉ ጨዋታዎች ይመጣሉ ወደፊት። እሱ እንዴት እንደሚሆን የምንመለከት ይሆናል። እስኪ ሀሳባችሁን ስለ ጨዋታው አጠቃላይ ሁኔታ በኮሜንት መስጫ ላይ አስቀምጡልኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡ ከልብ አመሰግናለሁ። መልካም ጊዜ